ጉድ መጣ ውዶች። ወላሂ ያልኩት ነገር ደረሰ። ያው አላልኩም ጠዋት ማለት ነው ቪዲዮ ስሰራ 12 ሰዓት ላይ አብርሃም ሲወጡ ተይዘዋል ብዬ ሩታ እና ማን ነው እና ዴቭ መጥተው ይዘውታል ምናምን ብዬ ተናግሬ ነበረ። ያልኩት ነገር እውነት ነው ማለት ነው። እውነት መረጃ ነው የደረሰኝ ማለት ነው። ጠዋት ሰላም ጤና ይስጥልኝ ውዶች፣ እንዴት ናቸው? ደህና ናቸው ወይ? እንዲህ አብረሽና ሄርሜላ ወደ ቀድሞ ፍቅራቸው ይመለሳል ብለን ስንጠብቅ ጭራሽ ሩታ እና ኤፍሬም ወድ ከሀገር ሲያስወጡት በጠዋቱ ዴቭ ሄርሜላ እና ዳኒ ብዙ መጥተው አትሄድም ብለው ከለከሉት። ወይ ቢስሚላ! ኧረ ዘንድሮስ ነገር እኔ እንጃ አላቅም። እኔ የምለው ቆይ በመነጋገር ማመን የምንችለው መቼ ነው እንዴ? ከሀገር ወጡ፣ ሀገር ቀየሩ፣ ቦታ ቀየሩ። አብርሃም ትክክለኛ እስካልሆነ ድረስ ለትንሽ ቀናት ልትደሰት ትችላለች። ወይኔ ልዑል ደግሞ ከነሱ ጋር ነው። ወላሂ እኔ ለልጁ ስል ነው። ልጅ ላላችሁ ትዘኑ ማለት ነው። ወላሂ እንደዚህ ባለመግባባት መካከል ልጁ እንደዚህ መሰቃየቱ አሁን በነገራችን ላይ ላያቅ ይችላል፣ ላይረዳ ይችላል ልዑል። ግን ይሄ ቪዲዮ በነገራችን ላይ እናንተ ጋር ራሱ ቢጠፋ ይሄ ቪዲዮ ማለት ነው፣ ይሄ ቪዲዮ እናንተ ጋር ቢጠፋ ምንድነው ችግሩ? ብዙ ሰው ጋር ተቆራርጠው ቪዲዮ ምናምን ይሰራበታል እና ያ ቪዲዮ ቅስሙ ምናምን የመሰበር አቅም ይኖረዋል። ልጁ ባታስገቡት በቪዲዮ አስወጥቱ። ልዑልን ከቪዲዮ ውጥት አድርጉት እና የራሳችሁን ቪዲዮ ስሩ እና የተናገርኩት ነገር እውነት ሆኖ በመድረሱ በጣም ነው ደስ ያለኝ። ምክንያቱም እኔ የሆነች ልጅ ውሸታም ነሽ ብላኝ ነበረ። ይኸው ያልኩት ነገር ደረሰ። እስኪ ምን ታመጪ ልጅ አይደለም ውሸት ነው ይሄ፣ አልደረሰችባቸውም፣ አልተያዘም፣ አብርሃም አልተያዘም ምናምን ብላ ነበረ። እኔ ግን በእውነተኛ በትክክለኛ መረጃ ነበር የሰማሁት። አጓጉ ቪዲዮ ጠብቁ እና አብርሃም ከምሽቱ 12 ሰዓት ሲወጣ ይዘውታል ነው የተባልኩት። እኔ ማን የያዘው ምን አላውቅም ነበር። ግን እኔ መሰለኝ ታውቃላችሁ ሩታ ነበረች ያው ትላንትና ዴቭ እና ማን ነው ዳኒና ብዙ ቀጠሮ ይዘውት ነበር አይደለ? አብርሽና ደግሞ ያ ቀጠሮ አፍርሰው ነበረ። ሩታና ኤፍሬምና ልዑልና አብርሽ ወደ ሌላ ሀገር ሲወጡ ተደረሰባቸው ማለት ነው። እና በጣም ነው የሚገርመኝ። እኔ የምለው ግን ካሜራማኑ አንደኛ፣ ሁለተኛ ነገር ደግሞ እንዴት ነው ይሄ ነገር? ምንም ነገር የገባኝ ነገር እኔ ምንም ነገር እንትን እያለኝ አይደለም። ስለዛ ቆይ እኔ የምለው አንድ ጥያቄ፣ አብርሽ እውነት ሄርሜላ ሊራታት ለምን ቻለ? እውነት ምሳሌ ሄርሜላ እኮ ከአብርሃም ጋር ብዙ ቪዲዮ ሰራች አለ። ቲክቶክ ላይ የተሰራ ቪዲዮ አለ፣ ዩቲዩብ ላይ የተሰራ ቪዲዮ። ያ ቪዲዮ ለምን አያሳዩትም? የኔ ጥያቄ እውነት ሄርሜላ ከረሳት ማለት ነው ውዶች። የለፈለፍኩባችሁ ከምሽቱ አይ መከራ እና ላይክ ሼር አድርጉልኝ እናንተ ውዶች። እጄ ሰሞኑን ታስታውሳላችሁ፣ ይህን ተቀብቼ እጄ ያበላሽቶኛል ያልኳቸው አያችሁ ምን እንዳደረገኝ። በነገራችን ላይ የጋብቻ ቀለበት ነው፣ ብር ነው እናንተ ይሄ አይደለም ወጣ፣ ይሄ የባለቤት ስጦታ ነው ከዱባይ። ምን ይመስላችኋል? ባካችን ዋሻችሁ ነው። ለማንኛውም ውዶችዬ ላይክ ሼር ሰብስክራይብ አድርጉ። እንግዲህ ምን ታረጉታላችሁ? እንግዲህ ያልኩት ነገር ስለደረሰ የሆነች ልጅ ውሸት ብለሽ አልደረሰበት ምናምን ብላይ ነበረ። ግን ያው ሆኖ ተገኘ። ምን ታመጡ ተያዙ ሲወጡ